ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኬንያው ሚኒስትር በአሜሪካ የኢቦላ ማዕከል ግንባታ የተነሳ ፍርድ ቤት በመድፈር ጥፋተኛ ተባሉ። የኬንያ የጤና ሚኒስትር ኤደን ዱአሌ ከአወዛጋቢው የአሜሪካ የኢቦላ ለይቶ ማቆያ ማዕከል ግንባታ ጋር በተያያዘ ፍርድ ቤትን በመድፈር ጥፋተኛ ተባሉ። ባለፈው ወር የኬንያ ፍርድ ቤት በኛዩኪ ከተማ በሚገኝ ወታደራዊ ሰፈር የሚካሄደው 50 አልጋዎች ያሉትን የለይቶ ማቆያ ማዕከል ግንባታ እንዲቆም ውሳኔ አሳልፏል። ፍርድ ቤቱ ጉዳዩን መመልከት የጀመረው የመብት ተሟጋች ቡድኖች ባቀረቡት አቤቱታ የተነሳ ነው። ይሁን እንጂ የጤና ሚኒስቴር የፍርድ ቤቱን ብይን ወደ ጎን በማለት ግንባታው እንዲቀጥል መፍቀዳቸው ሰኞ ዕለት ዳኛው ተናግረዋል። ለዚህ ድርጊታቸው ጥፋተኛ የተባሉት የጤና ሚኒስትሩ ማክሰኞ የቅጣት ብይን ይተላለፍባቸዋል። የለይቶ ማቆያ ማዕከሉ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ቫይረስ የተጠረጠሩ አሜሪካውያን እንዲታከሙበት የታሰበ ነው። እቅዱ ዋና ከተማዋ ናይሮቢ 140 ኪሎ ሜትር ርቀት ላይ በምትገኘው በኛዩኪ ቁጣና ተቃውሞ የቀሰቀሰ ሲሆን፣ ፖሊስ ተቃዋሚዎችን ለመበተን ሲሞክር 3 ሰዎች ተገድለዋል። ከሟቾች መካከል የ17 ዓመቱ ቄስ ለመሆን ህልም ያለው ተማሪ ሰልቬስተር ሙጊ ናዶንግ አንዱ ነው። የዓይን እማኞች ሰልቬስተር ግንባሩ በጥይት ተመትቶ ሕይወቱ እንዳለፈ ሲናገሩ፣ ፖሊስ የሞቱን ምክንያት ለማወቅ የአስከሬን ምርመራ ውጤት እየጠበቀ መሆኑንም ለቢቢሲ ተናግሯል። መጋቢት ላይ ግንባታው እንዲቆም ለፍርድ ቤት አቤቱታ ያቀረበው ዘ ካቲቭ ኢንስቲትዩት ስምምነቱ ከባድ እና የማይቀሩ አደጋዎችን ለህብረተሰቡ ጤና መደቀኑንም አስታውቋል። በኋላ ላይ የጤና ሚኒስትሩ የአሜሪካ እና ኬንያ የግንባታ ስራ እንዲቆም የተወሰነው የፍርድ ቤት ውሳኔ ተዘዋውሯል ሲልም አጥብቆ ተናግሯል። ለዚህ ምክንያት ሲያቀርብ በኬንያ መንግስት የቀጠለው ግንባታ ኬንያውያን ከኢቦላ ለመጠበቅ ሲባል ለብሔራዊ ጥቅም የሚገነባ ነው ብሏል። ይሁን እንጂ ሰኞ ዕለት ዳኛው መንግስት ስም በመቀየር አሊያም ዓላማውን በማዘዋወር ለፍርድ ቤት ተገዥ ላለመሆን ግንባታውን መቀጠል አይችልም ብለዋል። የፍርድ ቤት ትዕዛዝ ለፈጠራ ግብዣ አይደለም፣ ሊከበር የሚገባ ትዕዛዝ ነው ሲሉም አክለዋል። ዳኛ ፓትሪሺያ ናዩዲ የጤና ሚኒስትር ዱአሉ በናዩኪ የሚደረገው ግንባታ በሙሉ እንዲቆም እንዳወቁና እንደተረዱ ተናግረው፣ ነገር ግን ግንባታው እንዲቀጥል ፈቅደዋል ብለዋል። በቅርብ ሳምንታት የኬንያ ፕሬዝዳንት ዊልያም ሩቶ የአሜሪካን የኢቦላ የለይቶ ማቆያ ማዕከል እቅድ ደግፈውም ተከራክረዋል። ፕሬዝዳንቱ ከአሜሪካ ማዕከሉን ማቋቋም ፈቃድ እንደጠየቁና ፈቃደኛ ለመሆን ኢሰብአዊነት ነው ብለዋል። ኬንያውያን እንደ ኢቦላ አይነት አሳሳቢ የሆነውን ጉዳይ ፖለቲካዊ ያደረጉት ጥሪ ያቀረቡ ፕሬዝዳንቱ ፖለቲከኞቹ ደግሞ ግዴለሽ ከሆኑ ንግግሮች እንዲታቀቡም ጠይቀዋል። የምስራቅ አፍሪካ ባለ ግዙፍ ምጣኔ ሀብት ባለቤት በሆነችው ኬንያ እስካሁን ድረስ የኢቦላ ኬዞች አልተመዘገቡም። 1000 በበሽታው የተያዙ ሰዎች የተገኙባት ዲሞክራቲክ ሪፐብሊክ ኮንጎ እና 20 የተረጋገጡ ሰዎች ያሳወቀችው ኡጋንዳ ተጠቂ የኢቦላ ሀገራት ናቸው። በኡጋንዳ በቫይረሱ ተይዘው የተገኙ ሰዎችም አብዛኞቹ ከዲሞክራቲክ ሪፐብሊክ ኮንጎ የመጡ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።